ስንቱ ያለበትን አላህ ያውቃልና እስቲ አሁን አስከቴ የማስገባላችሁ ነገር ስንቱ ቤት እንደዚህ አይነት ነገር አለ ብለን ያው ለመገመት ለመፈተሽ ጥሩ ነው ማለት ነው። ወንዶቹም ሴቶቹም ማለት ነው ለሁሉም የሚጠቅም ነው። ማን ንጹህ አለ ማነው እንትኑ ተብሎ ያኔ እርሱ የራሱን ይፈትሻል ሰው ማለት ነው። እና አላህ ከእንደዚህ አይነት ነገር ከእንደዚህ አይነት ቆሻሻ ነገር አላህ ይጠብቀን። በጣም አላህ ሱብሃነሁ ወተዓላ አትቅረቡት ነው ያለው አትስሩት ብቻ ሳይሆን አትቅረቡት ያለን ነገር ነው። እና በዚህ መልኩ ለዛውም ከወንድሙ ከባለ ወንድም እንደዚህ አይነት ነገር ስታደርግ በጣም ነው የሚደብረው ሀቂቃ ለጆሮዬ ራሱ በጣም ነው የሚዘገንነው ለመስማት ራሱ አይደለም እንትን ለማለት እና አሁን ራሴን ላጥፋ ወይ ትላለች መፍትሄ አይሆንም መጠንቀቅ የነበረው መጀመሪያ ነበረ። እና አላህ ሱብሃነሁ ወተዓላ ከዚህ ይጠብቀን እላችኋለሁኝ። እስክቴ አስገባላችኋለሁ ኢንሻአላህ ከኔ ጋር ጊዜ እናገራለሁ። ደዩስ የሆኑ ወንዶች ሚስቶቻቸው ዝሙት ላይ እንድትወድቅ ክብሯን አውልቃ እንድታስቀምጥ አልፎም ተርፎ አላህ ሱብሓነሁ ወተዓላ መልካም ፍቃዱ ሆኖ መግፊራን ካልወፈቃት የጀሃነም ማገዶ እንድትሆን ምክንያት ይሆኗታል። ለምን ከተባለ ሴት ልጅ በባሏ አቂዳ ላይ ስለሆነች። እንደሚታወቀው የነሲሃ ግሩፕ ከፍቼ ከእህቶቼ ጋራ በየሳምንቱ አሊያም ደግሞ በሳምንት 2-3 በተለያዩ ርዕሶች ላይ ሹራ የምናደርግበት ነሲሃ የምንሰጣጥበት ፕሮግራም ከጀመር እንግዲህ ወደ 2 ወር እየሆነኝ ነው። አልሐምዱሊላህ በዚህም በጣም ውጤታማ እየሆን ነው። አልሐምዱሊላህ እንግዲህ በዚህ በነሲሃ ግሩፕ ላይ አንድ ሳምንት ከቁርአን ከሐዲስ ከዑለሞች ከሰሃቦች ንግግር ማስረጃ አቅርበን በአንድ ርዕስ ላይ የምናወራ ነው። በሁለተኛው ሳምንት ደግሞ እኛ ጋር ያሉ በእድሜ ከኛ የተሻሉ በእውቀት ከኛ የተሻሉ በትዳር ዓለም ውስጥ ያሉ የልጆች እናት የሆኑ የትዳርን እውቀት ያላቸው በትዳር ዙሪያ ጀስት ኤክስፒሪየንስ ያላቸው እህቶች ጋራ በውስጥ በሚመጣልኝ ጥያቄ ላይ ሹራ እናደርግ። ይህንንም ስራ አስቤ እንድሰራ ያደረገኝ ትልቁ ነገር ምንድን ነው? ዛሬ ላይ ጊዜው የሶሻል ሚዲያ ሆኖ ለቅሷችንም ሀዘናችንም የትዳራችን ጉዳይ የትዳራችን ሚስጥር የባላችን ሚስጥር የጓዳችን ሚስጥር እንዳለ ሶሻል ሚዲያ ላይ ጃሂል የሆኑ እህቶች ለማንም አውጥቶ ሲያራግፉት አያለውና ምናልባት ይሄንን ነገር 100% እንኳን መቅረፍ ባልችል ከ110% ወይም 5% ለሚሆኑ እህቶች እንኳን በእነዚህ እህቶችም ሆኑ በእውቀት ላይ በእንትን ባሉ እህቶች መፍትሄ በተገኘላቸው ብዬ በማሰብ ነበር ይሄንን ስራ የጀመርኩ። እንዳልኳችሁ አልሐምዱሊላህ በዚህ በጥቂት ጊዜ ውስጥ በጣም ብዙ ውጤታማ ሆኛለሁ። ወደ ዛሬ ታሪክ ሊሂድ። እንግዲህ ይሄንን ታሪክ እህቴ እሷው ራሷ ናት ለሌላውም አቅርቢልኝ ምናልባት ከኔ ስህተት ሌላ ሰው ትምህርት እንዲወስድ ብላ ያዘዘች። እህቴ ታሪኳን ስትጀምር እንደዚህ ትላለች። እኔ የባሌ ወንድምና የባሌ ወንድም ሚስት አንድ ቤት ውስጥ እንኖር ነበረ። ድሮ ላይ ሸፈን ነበረ። ከጊዜ በኋላ ግን ከባሌ ወንድም ጋራ እንደ አንድ አካል ወይንም እንደ አንድ ቤተሰብ ኖርማል እየሆን ስንመጣ ኒቃቡንም ችላ እያልኩኝ መጣው። ከጊዜም በኋላም ኒቃቡን ሙሉ በሙሉ ተውኩኝ። ይሄንንም ባሌ ያውቀዋል ያየዋል። ላኪን አንድም ነገር አላለኝ። ጀስት የባሌ ዝምታ ለኔ ሞራል ስለሆነኝ ያን ያክል ቦታ አልሰጠውትም። ነገሩ እየከረረ መጣ። የባሌ ወንድም ከዚህ በፊት እኔ ያለውበት ክላስ እንኳን የማይገባ የነበረው ሰው ከጊዜ በኋላ ግን ባሌም እያለ ሚስቱም እያለች እኔ ያለውበት ቦታ ይቀመጣል። እነሱ እያለ እናወራለን፣ እንስቃለን፣ እንጫወታለን። ባሌም ምንም ነገር አይናገረኝም። ትንሽ የእሱ ሚስት መናደር ትፈልጋለች፣ ግን ኖርማል አድርጋ ታልፈዋለች። ነገሩ በዚህ ቀጠለ። ሁለቱ ሴቶች ቋሚ ስራ አላቸው። ባልዮ የእሷ ባል የባለ ታሪኳ ባል ገጠር ነው የሚሰራው። በወር አንዴ ነው የሚመጣው።
ይሄኛው የባሏ ወንድም ደግሞ ሹፌር ስለሆነ ቀን ቀን ስራ ላይ ይውላል፣ ማታ ማታ ደግሞ ቤት ገብቶ ያድራል። ለብዙ ጊዜያት በዚህ ሁኔታ እንደቆየን ከጊዜ በኋላ ሰዎቼ ወይም አሰሪዎቼ ሰራተኛ ጠለብ ስላመጡ እኔ ስራዬን ፈትቼ ለብዙ ጊዜ እቤት ተቀመጡ። የእኔ ቤት መቀመጥ እኔንና የወንድሜን የባሌን ወንድም እንድንቀራረብ የበለጠ እንድንግባባ እንድንስማማ ምክንያት ሆነ። ጊዜው ነገሩ በዚሁ እየከረረ ጊዜውም ነጎደ። ከዚያም በኋላ ማን ቀድሞ እንደጀመረ ባላውቅም እኔና የባሌ ወንድም በፍቅር ወደ ባሌና የባሌ ወንድም ሚስት ኢጃዛ ሲመጡ ኖርማል ነን፣ እነሱ ሲሄዱ ግን ሌላ ዓለም ውስጥ ነን። በዚህ እየቀጠለ ነገሩ እየከረረ መጣና በምን ሰዓት እንደሆነም ባላውቅም ከዕለታት አንድ ቀን ራሴን ከባሌ ወንድም ጋር አልጋ ላይ ወድቄ አሊያም ዝሙት ላይ ወድቄ ራሴን አገኘሁኝ። እዛ ጥግ ድረስ መድረሴ በጣም ልቤን ቢሰብረውና በጣም ባዝንም ግን የያዘኝ ፍቅር ቀላል ስላልነበረ ነገሩን ሸሽገን በሚስጥር ተዋደን እንደምንዘልቅ እርስ በራሳችን ቃል ተግባ። ነገሩ ሄደ። ባሌ ከዕለታት አንድ ቀን ተያዘና እስር ቤት ውስጥ ገባ። እንግዲህ ታሪኩን እንደሰማችሁት ነው። ሱብሃንአላህ በጣም ነው እንጃ። እኔ ለእሷ ያክል ለእሷ በሰቡት ሳስበው ጨነቀኝም። በጣም የሚደብርም የሚያስጠላም ነገር ነው። አላህ ይጠብቃል። እና በዚህ ውስጥ ያላችሁ ሰዎች ምናልባት ራሳችሁን እንድትፈትሹ ይረዳችኋል ብዬ እገምታለሁኝ። በጣም ነው የሚያስጠላው። ብላ ብላ ከባሏ ወንድም ጋር በጣም ነው የሚደብረው ወላሂ ላዚም። እና በዚህ አጋጣሚ ያው እቺ ሀገራችን ናት ማለት ነው። በጠዋቱ እንደዚህ ናት። ያው አንድ ሰዓት አካባቢ ሊሆን ነበረ እየመጣው ስለነበረ ነገር ረስኩት እላችኋለሁ። እንግዲህ አላህ ሰላም ያድርግልን። ያው አምሮባት ነበረ። አላህ ሰላሙን አውርድላት። በስ ለህዝቧም ለሀገሪቷም አላህ ሰላሙን አውርድልን። አላህ ጥሩ ነገር ያምጣልን ነው የሚባለው። ያ ነገር ምን ይባላል? እና በአሁኑ ታሪክ እጅጉ ራሷን ልታጠፋ ምናምን እጅግ እንዳዘነች እና ራሷን ላጥፋ ብላ ነው ያው ሴቶች ጋር የመጣቸው። እንግዲህ እናንተ ምን ይሰማችኋል? እናንተ ብትሆኑ ምን ታደርጉ ነበረ? ባሏ ያው ወይ አንቺን አጠፋለሁ ወይ ደግሞ እኔ ራሴን አጠፋለሁ ብሎ እስር ቤት ውስጥ ዛታ አሉ። በጣም የሚገርም ነው። እና አላህ ይሁነን፣ አላህ ይጠብቅን ከእንደዚህ አይነት ቆሻሻ ነገር አላህ ያርቀን። ዘር ማንዘሮቻችንም እኛንም ማለት ነው። አላህ ይጠብቀን። አላህ ሱብሓነሁ ወተዓላ አትስሩት አትቅረቡት ነው ያለው። እንኳን አትስሩት ሊልቅና ከታላላቅ ወንጀሎች ከሽርክ ቀጥሎ እሱ ነው ማለት ነው። እና አላህ ይጠብቀን። አላህ ከእንደዚህ አይነት ቆሻሻ ቤተሰቦቻችንም ራሳችንም ልጆቻችንም አላህ ይጠብቅልን ናቸዋለሁ። እህቶቼ እንግዲህ ምን ይባላል? አላህ ሂዳያ ይስጣት፣ ወደ እሷ ወደ ቀልቧ ይመልሳት። ራሷን እንኳን ያው ባታጠፋና ያው አንድ ሰው ወንጀሉን ወጥቶ አደባባይ መናገር አልነበረበትም። እሷ ከጌታዋ ጋር አልቅሳ ብትለምነው አላህን መቼም እምቢ አይላትም። ከሽርክ ውጭ ያለ ነገር ሁሉ እምራለሁ ብሏልና እኔ ምራት ትችላል ኢንሻአላህ። እኛ በአላህ ስራ አንገባም ማለት ነው። ባይሆን ያው እንደዚህ አድርጋ መናገር አልነበረባትም። ግን ወንድሙ በጣም ባለጌ ነው። ሱብሃንአላህ እንዴት እንደዚህ አረ አውዝ ቢላሂ ሸይጣን ረጂም ሳስበው ራሱ በጣም ነው ይዘገንነኝ። በእርግጥ ብዙ ታሪኮች አሉ እኛም የሰማነው፣ ግን ያው ጊዜ አጥተን ነው እንጂ ለማቅረብ እኛም የሰማነው አለ። ሰው አቅርቢው በዚህ ታሪክ ሰው ሊማርበት እኮ ይችላል ምናምን ብለውኝ ያሉኝ ሰዎች አሉ ማለት ነው። ሱብሃንአላህ ልክ በዚህ ልክ ማስገጥ ላኢላሀ ኢለላህ በጣም ዝቅጥ ነው ያሉት ማለት ነው። ሁለቱም እኔ እንጃ ምን ይባላል አሁን ለትውልድ ሰው ልጅ ካላቸው ለሁለቱም ምን ይባላል አሁን መሰለን ለሱም በወንድሙ ልጅ ካላት ያኔ ለሱም ካለው ማለት ነው ምን ይላሉ አሁን? ይሄ ቢወልዱት ወይንም
እንትን ቤት ምንድነው የሚሄዱት? ሲሞት ምን ተብሎ ይጠራል? ብቻ በጣም ከባድ ነው። አላህ እንዴት መሬትን አያንቀጠቅጠው? እንዴት በላይ አይወርድብን ታዲያ በዚህ ወንጀል እሱን እያመፀን እና አላህ ይጠብቀን፣ አላህ ይታረቀን ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።